ሰላም ጤና ይስጥልን ውድ የአዲስ ህይወት ዝግጅት ተከታታዮች፣ በዛሬው ፕሮግራማችን የንግግር ህክምና ወይም ስፒች ቴራፒን እናስቃኛችኋለን። መልካም ቆይታ። የንግግር ህክምና ወይም ስፒች ቴራፒ የመናገር የመግባባት እንዲሁም የመዋጥ ችግርን ለመፍታት የሚሰጥ የህክምናና የማገገሚያ አገልግሎት ነው። ይህ ህክምና በተለይ የመናገር መዘግየት ላለባቸው ህጻናት፣ በስትሮክ ወይም በጭንቅላት አደጋ ምክንያት የመናገር ችሎታቸውን ላጡ አዋቂዎች እንዲሁም በኮልታፋነት ወይም በዲዳነት ለሚቸገሩ ሰዎች ከፍተኛ ጠቃሚነት አለው። ስፒች ቴራፒ ወይም ስፒች ኤንድ ላንጉዌጅ ቴራፒ ሙሉ ትርጉሙ የንግግርና የስነ ልሳን ህክምና ሲሆን ለንግግር እንዲሁም የመዋጥ ችግር ላለባቸው ሰዎች የሚሰጥ የህክምና አይነት ነው። ስፒች ቴራፒ ከስሙ ስንነሳ ስፒች ኤንድ ኮሚኒኬሽን ላይ ነው ሞር ፎከስ የሚያደርገው፣ መግባባት እንዲሁም ደግሞ ቅድም እንደገለጽኩት የመዋጥ እክል ላለባቸው ሰዎች። የመግባባት ችግር ያለባቸው ስንል የመናገር ሊሆን ይችላል፣ ነገሮችን የመረዳት እንዲሁም ደግሞ የመዋጥ እክል ላለባቸው ሰዎች። እነዚህ ሰዎች ከህፃናት ተነስቶ በሁሉም የእድሜ ክልል ውስጥ ያሉ ከህፃናት ተነስቶ እስከ ትልልቅ ሰዎች፣ እነዚህም ሰዎች ላይክ ኦቲዝም ላለባቸው እንዲሁም ዳውን ሲንድሮም፣ ሴሬብራል ፓልሲ፣ የቋንቋ መዘግየት አሁን ጊዜ በጣም እየታየ ያለው የቋንቋ መዘግየት በልጆች ላይ እንዲሁም ደግሞ ትልልቅ ሰዎች ላይ ከስትሮክ በኋላ የሚፈጠሩ የንግግር ችግሮች አሉ። እንዲሁም ደግሞ የተለያዩ የመዋጥ እክሎች ሊፈጠሩ ይችላሉ። ይህ የመዋጥ እክል ህጻናትም ላይ አንዳንድ ጊዜ ሴሬብራል ፓልሲ ያለባቸው ልጆች ላይ ምንመለከተው ሲሆን የሚሰጠው በሁሉም የእድሜ ክልል ውስጥ ላሉ ሰዎች በንግግር እንዲሁም የመዋጥ ችግር ለሚጠቁ ሰዎች። ብዙ ጊዜ ጠቀስኳቸው ከልጆች ውስጥ ከስትሮክ ስንል ትልልቅ ሰዎች ስንል በብዛት ህክምናውን ፈልገው የሚመጡ ሰዎች እነዚህ ናቸው እንጂ በጣም ሰፊ ነው። በሁሉም የእድሜ ክልል ላይ ላሉ ሰዎች አልዛይመር፣ ዲሜንሻ በጣም በሁሉም የእድሜ ክልል ላይ ላሉ ሰዎች የምንሰጠው ህክምና ነው። ቅድም እንደጠቀስኳቸው የተለያዩ የንግግርና የመግባባት እክል ላለባቸው ሰዎች በየትኛውም የእድሜ ክልል ሊሆን ይችላል። እንዳጠቀስኳቸው የተለያዩ ህክምና የሚያስፈልጋቸው እንዳልኩት ኦቲዝም፣ ዳውን ሲንድሮም ብዬ የዘረዘርኳቸው ህክምና አይነቶች የእክል አይነቶች እንዲሁም ደግሞ ትልልቅ ሰዎች ላይ ይህንን አገልግሎት እንሰጣለን። ጥቅሙ በጣም ሰፊ ነው እንዳልኩ መግባባት ችግር ላለባቸው ሰዎች ከሰው ጋር መግባባት እንዲችሉ አካባቢያቸውን አሁን አንዳንድ ልጆች ሶሻል ኪው ወይም ደግሞ የማህበራዊ ገጽታዎችን መረዳት ሊከብዳቸው ይችላል። እነዛን አንደርስታንድ እንዲያደርጉ ቫስት ነው በጣም። አንድ ልጅ ከመናገር በፊት የተለያዩ ጀስቸሮችን ወይም ደግሞ የምናያቸው የመግባባት አይነቶች አሉ። በአይናቸው መከተል ሊጀምሩ ይችላሉ። ልጆች ከተወለዱ ጀምሮ የምናያቸው የንግግር ወይም ደግሞ የመግባባት ሂደቶች አሉ። ግን በጣም ብዙ ጊዜ መገንዘብ ያለብን ከ6 ወር ጀምሮ ልጆች የኛን እይታ መከታተል መጀመር፣ የኛን እንቅስቃሴ ለማስመሰል መሞከር። ልጆች መጀመሪያ ጊዜ ባይ ማለት ይጀምራሉ። ሲያዩን በአይናቸው የምናደርገውን ይከተላሉ። ስናጨበጭብ አብረው ለማጨብጨብ ይሞክራሉ። ከ1 ዓመት ጀምሮ አንድ ቃል መጥራት ሊጀምሩ ይችላሉ። ውሃ ሲያዩ ውሃ፣ ባባ፣ ማማ እያሉ መጥራት ሊጀምሩ ይችላሉ። ከ2 ዓመት እስከ 3 ዓመት ሲሆናቸው ደግሞ ለቃላትን እያያያዙ መጥራት ሊጀምሩ ይችላሉ። ስለዚህ ማይልስቶን ነው። በእያንዳንዱ የእድሜያቸው ክልል አቺቭ የሚያደርጉት ነገር አለ። የምንመለከተው መናገራቸውን ብቻ ሳይሆን ኮሚኒኬሽን ስለሆነ የትኛውን ሌቭል አቺቭ አድርገዋል፣ ቃላት ከማውጣታቸው በፊትም ማሳየት ያለባቸው የእድገት ሁኔታ ስላለ ማለት ነው። ያው የልጆች አፍ ላለመፍታት መንስኤዎች ብዙ መንስኤዎች አሉ። ቅድም የጠቀስኳቸው ችግሮችም ሊሆን ይችላሉ። እነሱ ሲወለዱ ጀምሮ ይፈጠራሉ ተብሎ የሚታሰቡ ችግሮች ናቸው። እንዲሁም ደግሞ አሁን አንተ የጠቀስከው ቨርቹዋል ኦቲዝም የምንለው ልጆች ረጅም ሰዓት ስክሪን ላይ ሲያሳልፉ የሚመጣ የንግግር መዘግየት ወይም ደግሞ የኦቲዝም ምልክቶችን ልጆች ረጅም ሰዓት ስክሪን በማየታቸው የሚያመጡት ችግር አለ። ከሱም ውጪ ግን ላንጉዌጅ ዲሌይ ያለ ልጆች ረጅም ሰዓት ስክሪን ሲያዩ ከቤተሰቦቻቸው ጋር እንዲሁም ከሌሎች ሰዎች ጋር የሚግባቡበት መንገድ ስለሚቀንስ የቋንቋ መዘግየት ሊያመጡ ይችላሉ። ቨርቹዋል ኦቲዝምም እንዲሁም በቴራፒ ብዙ ጊዜ በጣም ትልቅ ለውጥ የምናይበት ችግር ነው። በጣም ቴራፒ በደንብ አግሬሲቭ የሆነ ቴራፒ የሚያገኙ ከሆነ ልጆች ቶሎ ለውጥ ልናይበት እንችላለን፣ ቶሎ ተደርሶበት ማለት። ስለዚህ እንደ አንድ ምክንያት መውሰድ እንችላለን እሱ ነው።
ልጆች በየወራቶቹ ራሱ የሚያሳዩቸው ማይልስቶኖች አቺቭ ማድረግ ያለባቸው ማይልስቶኖች አሉ። ስለዚህ ብዙ ጊዜ ግን ወላጆች ከ6 ወር ወይ ከ9 ወሩ ጀምሮ የኛን እንቅስቃሴ አይናችንን ማየት እንቅስቃሴያችንን ማስመሰል ከዛም ደግሞ አንድ ቃል መጥራት ማይጀምር የ1 አመት ልጅ አንዳንድ ቃላቶችን ከማማ ባባ ጀምሮ የሚፈልገውን እቃ ውሃ ከፈለገ ውሃ ዳቦ ከፈለገው ዳቦ እያለ ሙሉ ቃል ባይሆንም ፈንክሽናል ወርዶችን የምንላቸው ትክክለኛ ቃሉን ባይሆንም አሁን ብዙ ጊዜ ልጆች ምግብ ሲፈልጉ ናና ሊሉ ይችላሉ። የተለያዩ ለምግብ የሚጠቀሟቸው እንትኖች አሉ ግን በትክክል ቃሉን የሚገልጽ መፈለጋቸውን የሚያሳዩ ቃላቶችን መጠቀም ሊኖርባቸው ይችላል። 2 አመት ሲሆናቸው ደግሞ እንዳልኩኝ ማማ ነይ ባባና ውሃ ስጪኝ እያሉ 2 ቃላቶችን ማያያዝ መጀመር አለባቸው። ከ3 አመት በኋላ እንደዚሁ የቃላት እንትናቸው እያደገ መምጣት አለበት። ያንን ማናይ ከሆነ ለነገሮች ፍላጎት ማሳየት መጀመር አለባቸው። መጠየቅ መቻል አለባቸው። ያንን ማናይ ከሆነ ወደ ቴራፒ ወይም ደግሞ ወደ ህክምና ማዕከል በመውሰድ ህክምናው ማግኘት ይኖርባቸዋል። ለንግግር መዘግየት ብዙ መንስኤዎች ሊኖሩት ይችላሉ። ስለዚህ በመጀመሪያ የህክምና ባለሙያ ጋር ፔዲያትሪሻን ወይም ደግሞ ኒውሮሎጂስቶች ጋር ወስደው የእክሉ መንስኤ ለማወቅ መሞከር አለባቸው። ከዛም በኋላ እነሱ ወደ ስፒች ቴራፒ ሪፈር ያደርጓቸዋል። ስፒች ቴራፒ መጥተው ህክምናው ማግኘት ይችላሉ። ሴሬብራል ፓለሲ የምንለው ብዙ ጊዜ ወላጆች ሲወልዱ ልጆች ታፍነው ኦክሲጅን እጥረት ምናምን በሚኖርበት ጊዜ ጭንቅላታችን ክፍል ይጎዳል። ያ የጭንቅላት ክፍል የተለያዩ የሰውነት አካሎቻችንን ሊጎዳ ይችላል። መራመድ ጌት የምንለው የመራመድ የጡንቻ መዛል እንዲሁም አፋቸው አካባቢ ያሉ ጡንቻዎችንም ሊያዝል ይችላል እና ልጆች መናገር አንዳንድ ጊዜ ሴሬብራል ፓለሲ ያለባቸው ልጆች የመረዳት አቅማቸው በጣም ጥሩ ነው፣ ግን ደግሞ መናገር ሊከብዳቸው ይችላል። ሁሌም መናገር እንኳን ባይችሉ ሀሳባቸውን መግለጽ የሚችሉበትን መንገድ ግን በስፒች ቴራፒ እንትን ማድረግ ይቻላል። ብዙ ጊዜ እንዳልኩት ባክግራውንድ የህክምና ማስረጃ ይኖራቸዋል። ከዛ ተጨማሪ ደግሞ የምናያቸው ፊቸሮች ይኖራሉ ልጆቹ ወደኛ ሲመጡ ማለት ነው። ህክምናው ደግሞ የሚሰጠው እንደየልጁ ፍላጎትና እንደታካሙ እንዳልኩ ከህፃናት እስከ አዋቂ ድረስ ነው ይሄን ህክምና የሚሰጠው። ስለዚህ ለእያንዳንዱ የሚሰጠው የህክምና አይነት የተለያየ ነው። ስትራክቸርድ በሆነ ወይ የምንሰጠው አለ። ብዙ ጊዜ ግን ለልጆች የምንጠቀመው የጨዋታ መንገድ እንጠቀማለን። ምክንያቱም ልጆች በጨዋታ ብዙ ነገር ይማራሉ ተብሎ ይታሰባልና ፈን በሆነ መንገድ ሊወዱታል ተብሎ በሚታሰበው መንገድ የልጁን ሌድ በመጠቀም በጣም ልጆቹን ለመረዳት በመሞከር ልጆች ቻንስ በሰጠናቸውና በጠበቅናቸው ቁጥር ብዙ ነገሮች ያሳዩናል። ስለዚህ እንደ ታካሚው አይነት የተለያዩ መንገዶችን ተጠቅመን ህክምና እናደርጋለን። በአሁን ጊዜ ብዙ ቤት ላይ የምንመለከተው ልጆች ለብቻቸው ከመሆናቸውም በላይ በአካባቢያቸው ሰዎች ስለማይኖሩ እኛ ትልልቅ ሰዎች አብረናቸው ብንኖር እንኳን የራሳችን ስራ ላይ ትኩረት እናደርግና ከነሱ ጋር የመግባባት ነገራችን የቀነሰ ይሆናል። ወይ አናዋራቸውም ወይ ቴሌቪዥን እንዲያዩ እናደርጋለን። ቴሌቪዥን ላይ የሚያዩት ነገር ደግሞ ወይ ንግግር የሌለው ሊሆን ይችላል። ቴሌቪዥን ብዙ ጊዜ ኢንፑት ነው የሚኖረው። ልጆች ያያሉ እንጂ የመናገር እድል አይኖራቸውም። ስለዚህ አንድ ዳይሬክሽን ስለሆነ የሚሆነው ከኛ ጋር ግን ኮሚኒኬት ስናደርግ የፊታችን ገጽታ ድምጻችን የድምጽ ቶን ራሱ የራሱ የሆነ ጥያቄ ስንጠይቅና የሆነ ተናደን ስናወራ የምናወጣው ቶን የተለያየ ነው። እያንዳንዱ ቶን ራሱ ለኮሚኒኬሽን ኢፌክት አለው። ስለዚህ ያንን አንደርስታንድ እንዳያደርጉ ይሆናሉ ልጆች። ከኛ ጋር የሚያወሩ ከሆነ ከልጆች ጋር የሚጫወቱ ከሆነ ከሌሎች ልጆች ጋር መሆናቸው ተራ መጠበቅ የተለያዩ አይነት በእድሜያቸው ማሳለፍ ያለባቸውን ነገር እንዲያሳልፉ ያግዛቸዋል። ስለዚህ ቤት ውስጥ መዋልና ቤት ውስጥ ቢውሉ ራሱ ከኛ ጋር ኮሚኒኬት ማድረግ የማይችሉ ከሆነ ያው የቋንቋ መዘግየት ሊኖር ይችላል። እንግዲህ በሕክምናም በሪሰርችም የተረጋገጠ ዘግይተው አፋቸውን የፈቱ ሰዎች የተሻለ ጂኒየስ የመሆን እድል አላቸው የሚል ነገር የሚያሳይ ነገር የለም። ስለዚህ ምንድነው
አንዳንድ ጊዜ እንደውም ብዙ ወላጆች ላይ የምናየው ችግር ልጆች ቋንቋ ከመፍታታቸው በፊት ኤቢሲዲ እና ቁጥር ሲችሉላቸው ልክ እንደ ንግግር ወይም ቋንቋ አፋቸው እንደፈቱ አድርጎ የሚወስዱት ሰዎች አሉና አንዳንድ የተሳሳቱ ቴራፒ የሚሰጡባቸው ቦታዎች ላይም ትኩረት ተደርጎ የሚሰራው ቁጥሮች ላይ፣ ከለሮች ላይ እና ይሄ ኤቢሲዲዎች ላይ ነው። ያ ግን ቋንቋ አይደለም። ልጆች ከሱ በፊት ማዳበር ያለባቸው ሌሎች ነገሮች አሉ። ቅድም እንዳልኩት ማስመሰል ሊሆን ይችላል። አንዱ በጣም ትልቅ የቋንቋ መንገድ ስለሆነ ነው። ልጆች የኛን እንቅስቃሴ ማስመሰል መጀመር፣ ከኛ ጋር አብሮ ለመግባባት መሞከር፣ ቀድሞ ሪኩዌስት ማድረግ፣ መጠየቅ የሚፈልጉትን ነገር ብዙ ነገሮች ላይ ፖይንት ማድረግ። ልጆች ቢሆን ነገር ሲፈልጉ ይጠይቃሉ። ከዛ ነው ከነዚህ ነገሮች ነው እንጂ ከልጆች የምንጠብቀው ቁጥሮችን ወይም ኤቢሲዲዎችን አስቀድመው ስለቻሉ ልጆቻችን ቶሎ ቋንቋ አፍ እንደፈቱ አድርገን መውሰድ የለብንም። አንድን ሰው ያለውን የሕክምና ወይም ደግሞ የንግግር እክል ካወቅን በኋላ የንግግር እክል በብዙ መንገድ ሊሆን ይችላል። ልጆች የመረዳት እንዲሁም ደግሞ ሀሳባቸውን የመግለጽ ችግር ሊኖርባቸው ይችላል። የትኛው ነው የሚለውን ካየን በኋላ ትልልቅ ሰዎችም ቢሆኑ ማለት ነው የትኛው እንደሆነ ከለየን በኋላ ፎከስ አድርገን የምንሰራው እንዳለው የእክል አይነት ነውና እንደየልጁ የሚሰጠው ነገር የተለያየ ነው የሚሆነው። ሂደቱም በየልጁ ሁኔታና ለአንዳንድ ልጆች ጨዋታ በጣም ሊሰራ ይችላል። ለአንዳንድ ልጆች ደግሞ ስትራክቸርድ የሆነ በትምህርት መንገድ የሚሰራ የሕክምና ዘዴ ሊሰራላቸው ይችላል። ስለዚህ እንደየታካሚው የተለያየ ሂደቶች ይኖሩታል። ቴራፒ ከተጀመረ በኋላ የሰዎችን የመጨረሻ ማለት ለውጡ ምን አይነት ነው የሚለውን የምንወስነው እንደየልጁ ነው። ተጨማሪም ደግሞ ልጆችን አንዳንድ ጊዜ ግባችን ምንድን ነው የሚለውንም ማወቅ ይኖርብናል። ግባችን የመጨረሻ የብዙ ሰው ግብ ግዴታ ልጁ አውርቶ ማየት ሊሆን ይችላል። ግን እኛ ብዙ ጊዜ ጎላችን ምንድነው ትናንትና ልጁ ከነበረው ሁኔታ ዛሬ ምን አይነት ለውጥ ላይ ነው ያለው የሚለውን ነው መመልከት የሚኖርብን። እንዲሁም አንዱ ልጅ ከሌላ ልጅ ማወዳደርም ላይኖርብን ይችላል። ሁሉም ልጅ የየራሱ እንትን ስላለው ማለት ነው የለውጥ ሂደት ስላለው። ስለዚህ በዚህ ጊዜ ለውጥ ይመጣል ተብሎ ወሰን የለው። ግን ከነበሩበት ሁኔታ ትናንትና ከነበሩበት ሁኔታ ዛሬ ምን አይነት ለውጥ አላቸው የሚለውን ማየት የበለጠ ሳቲስፋይድ እንድንሆን የሚያደርገን ይመስለኛል። ያው እንዳልኩት ነው ንግግር ለብዙ ነገር መፍትሄ ነው ብዬ አስባለሁ። ልጆች አሁን መናገር የማይችሉ ከሆነ ከመናገር በላይ ብዙ ጊዜ መናገር ላይ ፎከስ እናደርጋለን። መረዳት ይቀድማልና የምንናገረውን ነገር የማይረዱን ከሆነ እነሱ የሚፈልጉትን ነገር ማንረዳቸው ከሆነ ትልቅ የመግባባት ጋፕ ይፈጠራል። ስለዚህ ብዙ የጸባይ ለውጦች ልናይ እንችላለን። እንዲሁም ራሳቸውን ማግለል ሊኖር ይችላል። ሞር ቤተሰቡ እንደውም ብዙ ጊዜ የሚቸገርበት የጸባይ ለውጦች ናቸው። ስለዚህ እነዚህን የጸባይ ለውጦች መፍትሄ ለማግኘት የንግግር ሕክምና በጣም አስፈላጊ ነው ብዬ አስባለሁ። ብዙ ጊዜ ልጆች እኛ ጋር የሚሰጣቸው የ1 ሰዓት ወይም ደግሞ የተወሰነ ደቂቃዎች የቴራፒ ብዙ ለውጥ ላያመጣ ይችላል። እዚህ የምንሰራቸውን ነገሮች በተመሳሳይ ሁኔታ ልጆች ጄኔራላይዝ እንዲያደርጉት። ምክንያቱም ቴራፒ ክፍል ውስጥ አንዳንድ ልጆች በጣም ብዙ ቃል ያወጣሉ፣ በጣም ብዙ ነገር ይሰራሉ። ከዚህ ሲወጡ ግን ያንን ነገር ቤተሰብ ጋር ላይ ተገብሩት ይችላሉ። ይሄም ደግሞ ምክንያቱ ምንድነው? አንደኛ ልጆችን በጣም መጠበቅ ይኖርብናል፣ እንደሚችሉ ማሳየት ሊኖርብን ይችላል። እንዲሁም ደግሞ ማበረታታት ይኖርብናል። ወላጆች ከምንም በላይ መጠበቅ በጣም ልጆችን እንደምንጠብቃቸውና ማድረግ እንደሚችሉ ማሳየት እድሉን መስጠት ብዙ ለውጥ እንዲያሳዩ ያደርጋቸዋል። ስለዚህ ወላጆች ይሄን እዚህ የሚሰራውን ቴራፒ በተመሳሳይ ሁኔታ እንደውም ትክክለኛ ናቹራል ኢንቫይሮንመንቱን ውጪ ላይ ስለሚያገኙት በደንብ ያንን እድል መጠቀም ይኖርባቸዋል ብዬ አስባለሁ። ያው ስፒች ቴራፒ ቅድም የገለጽኳቸው ብዙ እክሎች አሉ። ከዛም በተጨማሪ ግን ወላጆች ከልጅነታቸው ጀምሮ ልጃቸው ምን አይነት የቋንቋ እክል እንዳለበት ቋንቋና የመግባባት እክሎች አሉ። የመግባባት እክል ስንል ቃላት ማውጣትና መናገር ወይም ደግሞ ሌሎች ነገሮች ላይሆን ይችላሉ። ማስመሰልን እድገታቸው በየእድሜያቸው ልጆች አቺቭ ማድረግ ያለባቸው የኮሚኒኬሽን አይነቶችን አቺቭ አድርገዋል ወይ?
ልጄ እንዴት ነው ሀሳቡን የሚገልጸው? እንዲሁም ደግሞ ልጆቻችንን ከሌሎች ልጆች ጋር ማወዳደር የለብንም። እንዲሁም አንዳንድ ጊዜ የቋንቋ መዘግየት ያለባቸው ልጆች በብዙ ጊዜ በትምህርት ቤት ላይ ምናምን እየተቸገርን ያለ ነው። አንዳንድ ወላጆች ልጆቻችን ደህና ናቸው ብለው ካሰቡ ኦቲዝም ወይም ደግሞ ሌሎች የሕክምና ችግር ካለባቸው ልጆች ጋር ልጆቻቸውን እንዲማሩ አይፈልጉም እና የራሱ በጣም ለልጆቹ ችግር እየሆነ ስለሆነ ከነዚህ ልጆች ጋር ተቀላቅለው መማራቸው በጣም ለቋንቋ እድገት ስለሚያግዛቸው እነዚህ ነገሮች ሁላችንም እንደ ጋራ እንደ ህብረተሰብ ትኩረት አድርገን ብንሰራባቸው ብዬ አስባለሁ። የንግግርና የቋንቋ ስንል ቅድም እንደገለጽኩልህ መረዳት አለ፣ ሀሳብን መግለጽ አለ፣ መጻፍ ማንበብ የሚሉት ነገሮችን ያካተተ ነገር ነው። አዋቂ ላይ ስንመጣ የጭንቅላታችን ክፍል ብዙ ጊዜ በግራ በኩል ያለው የጭንቅላታችን ክፍል ሲጎዳ ብሮካስና ወርኒክስ ኤሪያ የምንላቸው አሉና እነሱ የጭንቅላታችን ክፍሎች ሲጎዱ የመናገርና የመረዳት አቅማችን ሊተጓጎል ይችላል። ብዙ አይነት በስትሮክ ምክንያት የሚፈጠሩ የንግግር እክሎች ብዙ አይነት ናቸው። ብዙ ጊዜ አፌዣ ይባላል። አፌዣም በራሱ ብሮካስና ወርኒክስ ተብሎ ለመረዳትና ለመግለጽ መቸገር ተብሎ ይከፋፈላሉ። ስለዚህ እነዚህን ሰዎችም እንዲሁ ያለባቸው እክል ምንድን ነው? አንዳንድ ሰዎች በደንብ መረዳት እየቻሉ ቃላት ማውጣት ሊሆን ይችላል የሚቸግራቸው። ስለዚህ ምን ሰራው ሞር ቃላት ማውጣታቸው ላይም ደግሞ ሀሳባቸውን መግለጽ ላይ ሊሆን ይችላል። አንዳንድ ሰዎች ደግሞ በደንብ እያወሩክ የምታወራውን ግን ለመረዳት ሊቸግራቸው ይችላል። ለሱም የተለያዩ መንገዶችን በመጠቀም የምንናገረውን ነገር እንዲረዱን እንዲሁም ኢንሳይት አንዳንድ ጊዜ እንደማይረዱን ራሱ ላያውቁ ስለሚችሉ ያ ችግር እንዳለ በተለያየ መንገድ አድርገን አስረድተን ሕክምናውን እናደርጋለን። ሪሃቢሊቴሽን ሰርቪስ ነው። ሁለቱም ፊዚዮቴራፒም ስፒች ቴራፒም ሪሃቢሊቴሽን ነው። እንዲሁም ደግሞ ቅድም የጠቀስኳቸው አንዳንድ እክሎች አሉ። የሰውነት መጎልበት፣ እነዚህ ግሮስ ሞተር የምንላቸው የሰውነታችን ክፍሎች ማደግ ለንግግር በተመሳሳይ ሁኔታ ጥቅም አላቸው። ቅድም የጠቀስኩት ደግሞ እንደ ሴሬብራል ፓላሲ እንዲሁም ሌሎች ችግር ያለባቸው ልጆች መቀመጥ ሲችሉ፣ እጃቸውን ማንቀሳቀስ ሲችሉ ምናምን ብዙ ነገሮችን መግለጽ ሊችሉ ይችላል። አንዳንድ ልጆች መጨረሻ ላይ ቃላትን ማውጣት ሊከብዳቸው ይችላል። ባደጉት ሀገሮች ኤኤሲ ወይም ደግሞ አልተርኔቲቭ ኮሚኒኬሽን ሜተድ የምንላቸው እቃዎች አሉ። እነዚህ እቃዎች እንግዲህ ወደፊት ወደ ሀገራችን መምጣታቸው አይቀርም። ካልሆነም ደግሞ እኛ ትራዲሽናል የሆኑ ሜተዶችን ወይም ደግሞ በወረቀት ተጠቅመን የምንጠቀምባቸው የመግባቢያ መንገዶች አሉ። ያንን ለማሳየት እነዚህ ፋይን እና ግሮስ ሞተሮቻቸው በጣም ጠንካራ መሆን ሊኖርባቸው ይችላል። ስለዚህ ፊዚዮቴራፒ ለዛ በጣም ያግዛል ማለት ነው። በጣም ትልቅ ተጽዕኖ አለ። አሁን እኛ ራሳችንን እናስብና ሀሳባችንን መግለጽ ፈልገን ድንገት ሀሳባችንን በምን አይነት መንገድ መግለጽ እንደምንችል ቢጠፋብን ምን አይነት ባህሪያቶች ልናሳይ እንችላለን? ልጆች ሲሆኑ ደግሞ ንጹህ ናቸው። ብዙ ነገሮችን እኛ ያሳየናቸውን ነገር ነው የሚማሩት። ሀሳባቸውን በምን አይነት መንገድ መግለጽ እንዳለባቸው ማያውቁ ከሆነ ለነሱ ትክክል መስሎ በታያቸው መንገድ ሊያሳዩን ይችላሉ። መናገር ሲያቅታቸው ሊያለቅሱ ይችላሉ፣ ቃል ሊወረውሩ ይችላሉ፣ ሊናከሱ ይችላሉ፣ የተለያዩ ባህሪያቶችን ሊያሳዩ ይችላሉ። ትክክለኛው የመግለጫ መንገድ ይሄ ነው ብለን ማሳየት ሊኖርብን ይችላል። ስፒች ቴራፒ ቃላት ባያወጡ ልጆች እንኳን ይሄንን በምን አይነት መንገድ ማሳየት እንደሚችሉ ጀስቸር ኮሚኒኬሽን የተለያዩ አይነት የኮሚኒኬሽን ሜተዶችን ተጠቅመው ልጆች በምን መንገድ ማሳየት እንደሚችሉ ስለሚያሳያቸው ያንን በመጠቀም የሚያሳዩትን መጥፎ የባህሪ ለውጥ ማስወገድ እንችላለን። በንግግር ሕክምና ዙሪያ ይዘንላችሁ የቀረብነው ዝግጅት ይህንን ይመስል ነበር። በዚህም ጠቃሚ የሆነ ግንዛቤን እንዳገኛችሁ እምነታችን ነው። ሳምንት በሌላ ርዕሰ ጉዳይ እንጠብቃችኋለን። እስከዛው መልካም ቆይታ። እስከ መጨረሻው ድረስ ከኛ ጋር ስለነበራችሁ እናመሰግናለን። የምናዘጋጃቸውን አዝናኝ ቪዲዮዎች ማየት ከፈለጋችሁ እዚች ጋር ጠቅ ያድርጉ። ሰብስክራይብ የሚለውን ደግሞ እዚህ ጋር ጠቅ ማድረግ እንዳትረሱ። በቀጣይ ቪዲዮ እንገናኝ።